እኔ ሮማኔ ለዘላለም የኔ ሆና ማየት ነው የምፈልገው። ሌላ ሰው ያፈቀረ ሰው ይቅርብሽ። ከባድ ነው ሩታ። አይደላሹ ሩታ ቪዲዮ ከሆነ ለዚህ ያዳረገሽ እሱም ጥንቅር ብሎ መቅረት ይችላል። እኔ በጭራሽ አንተ ማጣት አልፈልግም። ኧረ ሰው እንዳይሰማሽ ሩታ። ሁሉም ሰው መስማት ይችላላችሁ። እኔ ካንተ ውጭ መኖር አልችልም። በቃ እወድሃለሁ። ፍቅሬን ልትቀበል ይገባል። ያቺ ሮማን የምትባለው ልጅ ተዋትና ከኔ ጋር አሁን በቃ። ምን እያደረክ ነው አንቺ? የኔ ሮማኔ ከማንም ሴት ብትበልጥ እንጂ አታንሽምሽ። ሮማኔ በዚህ ልክ ስትናገሪያት እንዳትፈራ። ምን አይነቱ ፋራ ነህ? አይ ሩታ በቃ ሰውን ፕራንክ አደርጋለሁ ብለሽ እራስሽ ፕራንክ ሆንሻ። ዲቭ መቼ ሰምተሃታል ያለችው? በደንብ ሰምቻታለሁ። ለዚህ ስራዋ ደግሞ አይደለም ጥፊ ሌላም ነገር ሲያንሳት ነው። የምር በጣም ትገርማለሽ። ዴቭ ጨረስክ? ቀጥይ፣ እየቀረስኳችሁ ነው። ቀለበቱን አውልቂው። ይኸውልሽ አንቺ ዴቭ ማን ስለሆንሽ ነው የምታገቢው? አሁኑኑ ቀለበቱን አውልቂና ወርውሪበት። አንቺ ደፋር ፍቅር ትልቅ ሰው ነሽ። እንደዛ ነው ታስቢ። አይመለከትሽም። አሁኑኑ አውልቂው። ፍቅር ልቀቂ። ምን እያደረግሽ ነው? ፍቅር ልቀቂያት። ምን እያደረግሽ ነው? ምን አንቺ ነሽ ለአዴ ተቆርቆረሽ የኔን እጅ ያልሽ? አዎ ፍቅር፣ አዴን ያለ ምንም ምክንያት እንደዚህ መናገራችን ሰሚኛለሽ? ፍቅር ከዚህ በኋላ እኔን አንዳች ነገር ማድረጋችን ደግሞ በእኔና በዴቭ መካከል ምንም ነገር አይመለከትሽም። እሺ አዴ እውነቷን ነው። ዴቭ አዴን ነው የሚወዳት። ስለዚህ ሌላ ታሪክ ለመፍጠር ሞክር። እሺ ፍቅር፣ ሁለታችሁን ጠብቁ፣ እሰራላችኋለሁ። ጀምራለሁ። ለዛ ነው። እሺ አይደል? አዎ ቤኪ፣ እሺ ቤኪ ባቡሬና ለሊል ከቤት እንደወጡ ድንገት ያልታሰበ ሰው መጥቶባቸዋል። ቅምጥል እጅግ በጣም ደብሯታል። ዳይመንድ ሂድና የአባትን ንብረት አስመልስ፣ አበበ የአባቱን ንብረት ሊወስድ መጥቷል። አባቱ ቢሞትም እሱ አገሩ ገብቷልና አንተም አገርህ ገብተህ በራስህ ንብረት ኑር፣ እስከ መቼ ድረስ ሌባና ፖሊስ ትጫወታለህ? ብለዋለች አደይ። ፍቅር የአደይ ቀለበት ማድረግ እጅግ በጣም አንጨርጭሯታል። ቀለበቱን ካልሰጠሽኝ ብላ ትግል ገጥማ ነበር። ቤዛ ተንኮሏን ጥግ ድረስ አጥምዳ ጨርሳለች። የቤቱን ሰው ሁሉ ጨርሳ ቤቱን የራሷ ለማድረግ እያጠመደቻቸው ነው። ፍቅር በፍቅር ሆኗል ቤቱ። ፍቅርም የማያምርባትን ለአደይ መልካም እየሆነችላት ነው። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ተተረፍ ይበል እያልን ዛሬም በአዲስና በትኩስ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ታደርጉን ዘንድ በትህትና እንጠይቃለን። ቤተሰብ ላደረጋችሁን ሁሉ ከልብ እናመሰግናለን። አደይ ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ ዳይመንድ የፍቅር ነገር ግራ ቢያጋባው ምናልባት ይቆርጥላታል ብሎ ስላሰበ ቀለበት እንዳረገላት ነግሯት ነበር። ቤት ከገባች በኋላ ቀለበቱ ላንቺ አይገባምና ቀለበቱን ካላመጣሽ ብላ አደይን እጇን ጠምዝዛ ይዛት ነበር። አደይ አይመለከትሽም፣ በእኔ ህይወት አትግቢ፣ በእኔና በዴቭ ምንም የሚመለከትሽ ነገር የለም ብትላትም ፍቅር ግን እጇን ወደ ኋላ ጠምዝዛ ይዛ ቀለበቱ ላንቺ አይገባሽም፣ አውጭና ወርውሪለት፣ ዴቭ ከአንቺ ጋር በጭራሽ ሊሆን አይችልም ብላ ግብ ገጥመዋል። ቤዛ ለአደይ እንዳገዘችና አደይ አንቺም ለማድረግ እያሰብሽ ነው፣ ታያት አደይ እኮ መልካም ሰው ናት፣ ዴቭ ደግሞ የእሷ ብቻ ነው ምናምን ብላ ገላግላቸዋለች። ፍቅርም የእውነት መስሏት ተንጨርጭራ ጥላ ወጣለች። ቤዛም ይቅርታ እያለቻት ነበር። አመሰግናለሁ ቤዛ ምንም አይደል ብላለች። ጎዳችሽ ብትላትም አይ ምንም ብላ የቤቷን ስራ ቀጥላለች። ቤዛም ምድር አይንካሽ መሬት አይንካሽ እያለቻት ነው አደይን። እኔ ላግዝሽ፣ እኔ ልስራው፣ እኔ እንድልበለው ለቤቱ ሰው ሁሉ ማስመሰሉን ታይዘዋለች። የፍቅር እናትን ብትሆን የቤዛ ነገር ግራ ገብቷታል። ፍቅር ቤቷ ክፍሏ ገብታ ዘግታ ቁጭ ብትልም ቤዛ ክፍሏ ሄዳ አመረርሽ እንጂ ግዴታ እኮ አደይ እንድታምነን እንደዚህ መልካም መሆን አለብን ብላት ነበር። እንዴ በዚህ ልክ መቼስ እያስመሰልኩ ነው አትይኝም አይደል ብትላትም እያስመሰለች እንደሆነ ነግራታለች። እናም እንግዲህ በዚህ መልክ ካልሆነማ እንዴት ትጠራጠረናለች? እንዳትጠራጠረን ግዴታ አንቺን ብትሆኚ ለአደይ ጥሩ መምሰል አለብሽ፣ እንደዛ ካልሆነ አይሆንም ብላታለች። ፍቅር ግን ቸኩላለች፣ ከዛሬ እንዳያልፍም እያለች ነበር። አደይ የቤት ስራውን ስጨርስ ዳይመንድ ጋር ደርሼ ልምጣ ብላ የፍቅር እናትን ጠይቃለች። የፍቅር እናትም እንዴም ዳይመንድ ጋር ምን ታደርጊያለች ብትላትም እናቷ ደውላ እንደነበርና መልእክት እንዳስቀመጠች መልእክቱን ደግሞ ሄዳ ማድረስ እንዳለባት ነግራታለች። በዚህም የተነሳ እሺ ጨርሰሽ መሄድ ትችላለች ብላን ነበር። ዳይመንድና ኪንጎ አንድ ላይ ባሉበት አደይ ስትደርስ እንዴ ዛሬ እንዴት ትዛልሽ እንዴት ነሽ ብሎ ሰላም እየተባባሉ ነበር። ዳይመንድ ኪንጎም ለረጅም ሰዓት የአደይን እጅ ይዞ ቆሟል። ከዛም ዛሬ እንዴት አስታወሽን ምናምን እያለ ሲጠይቃት ነበር። አይ ዳይመንድ ፈልጌህ ነው የመጣሁት፣ አበበ ተመልሷል አገሩ ስትለው እንዴ አባቱስ እያለ ነበር። አባቱማ ሞቷል ብሏታል፣ ወይ አቶ ዝናቡ ቢኖር ነበር እንጂ እያለ ነበር። እና ዳይመንድ አንተ እስከ መቼ ድረስ እንደዚህ በሰው ሀገር እየተሯሯጥክ ትኖራለህ? ስለዚህ አሁን ሀገርህ ገብተህ አንተም የአባትህን ንብረት መውሰድ ይኖርብሃል ብለዋለች። እሱም እንዴት አድርጌ ነው የምወስደው?
እነሱ እስከዛሬ ድረስ እንትን ያላሉኝን አውቀው ያልሰጡኝን አሁን እንዴት አድርጌ ነው እያለ ግራ ተጋብቷል። ግን ቢሆንም አገርህን ገብተህ የሚገባህን ማግኘት አለብህ እንዲያበበ እያለችው ነው። እሱም ይሄን የሚያረግ በሰዓቱ እሺ ብሎ ደስ ብሎ ታቅፏትሽ ብሸኛትም ይሄን ልንገርህ ብዬ ነው፣ በሚያስፈልገህ ነገር ከጎንህ ነኝ፣ ለዚህ ብዬ ነው አስፈቅጄ ወጣሁት፣ እኔ ልጅ ይጠብቁኛል ብላ ቶሎ ተመልሳለች። ኪንጎ ይህን የመሰለ ሀብት እያለህ ነው እንደ አንተ ዝም ምንም እንደሌለው እኔ ጋር ሌባ የምትጫወተው እያለው ነበር። አይ እኮ ግራ ገባኝ፣ ምን ማድረግ እንዳለብኝ መሄድ ይኖርብኝ አለመሄድ አላውቅም ብሎታል። ግን መሄድ እንዳለበት ቢነግረውም አይ እነሱ እስከዛሬ አባቴ እንደሆነ እያወቁ ምንም ያላደረጉትን አባቴን ሸውደውታል እያለ ነበር። አባት ምን ሆኖ ነው የሞተው ቢለውም አባቱ ምን ሆኖ እንደሞተ እንደማያውቅና ግን ደግሞ ቤተሰቡን ሄዶ ውርስ ብሎ መጠየቅ ምን ያህል ከባድ እንደሆነ ነግሮታል። ቀላል ባይሆንም ግን የአባትህን ሀብት ማግኘት አለብህ የሚገባህን እያለ እያበረታታው ነበር። ቅምጥል መጋባት ያለብን እኔ እናንተ ብቻ ነን፣ እኔ እናንተ ባልና ሚስት መሆን ይኖርብናል፣ ስለዚህ አግባኝ ብለዋለች። ኪንጎም መጋባት እንዲቀላል ነው እንዴ? እዛ ባቡሬ ታጠገቡ አራቅ ይለኛል፣ አንቺ ደግሞ እዚህ መትጨቀጭቅኛለሽ፣ እንዲቀላል ነው እንደሚመስልሽም ሲላት ቅምጥል ተስፋ የቆረጠች ትመስላለች እና በጣም ተናዳለች። እኔ ርካሽ ሴትና ቀላል ሴት መስዬ ከሆነ ተሳስተሃል፣ ቁርጡን ንገረኝ፣ የሚሆን ከሆነ እሰዩ፣ ካልሆነ ግን ሁለተኛ አጠገብህም አልደርስም፣ ጫፌንም አታየውም። ምናልባት ላንተ ክብር የሌላት ሴት መስዬ ሊሆን ይችላል። እኔ ቆይ ምንድን ነው ላንተ የሚያንሰኝ? ቆንጆ አይደለሁም ነው ወይስ ምንድን ነው? ምን ያንሰኛል እኔ ላንተ ሚስት ለመሆን እያለች እጅግ በጣም ተናዳለች። ኪንጎም ካልሽኝ የማይቀር እያለ ነበር። ኪንጎ አይ አይደለም አብረን እንሁን ሲላት አብረን መሆን ሳይሆን እኔ የምፈልገው እኔ እናንተ ባልና ሚስት ሆነን መኖር እንፈልጋለን፣ ታገባኛለህ አታገባኝም ስትለው ማግባት እንዲቀላል ነው እንዲቀላል አይደለም፣ አንቺ ለምታስበው አቀለሽ ነው የምታየው ሲላት እንግዲያስ ከዚህ በኋላ ጫፌም እንዳትደርስ አካባቢም እንዳትደርስ ብላ ጥላው ሄዳለች። ኪንጎም ሳይጠብቀው ስለነበረ በመሄዷ ሳይደነግጥ አልቀረም። ሩታ አሹን ፕራንክ ለማድረግ አስባለች። ዴቭ ጋር ደውላ ዴቭ ካሜራ ይዞ እንዲጠብቃትና አሹን ፕራንክ ለማድረግ ወስና እንግዲህ አሹን ሩታ አፈቅርሃለሁ፣ ያላንተ መኖር አልችልም፣ አንተ የኔ እስካልሆንክ ድረስ ራሴን አጠፋለሁ የሚል ውሳኔ ላይ ደርሳለች። አሹም ምን እያልሽ ነው? እኔ አንቺን ከእህትነት የዘለለ አይቼሽ አላቅም፣ ከእህትነት በዘለለ አስቤሽ አላቅም። ደግሞ ታውቂያለሽ ሮማኔ ምን ያህል እንደምወዳት፣ ሮማኔን ወዳታለሁ ስላልኩሽ ነው ቢላትም አይ እሷን ተዋትና እኔን አግባኝ፣ እኔ ያላንተ መኖር አልችልም፣ በጣም ነው የምወድህ እያለችው ነበር። አሹ ቀብራራው ብሎ እኔ ሮማኔን እንዴት እንደምወዳት እያወቅኩ እንዴት ታደርጊያለሽ እያላት ነበር። ያችን ሮማኔን ተዋት ስትለው እንዴት በዚህ ወረድ አማርኛ ታናግሪያት እሷን ስም ትጠሪያለሽ ብሎ በጥፊ አኮናንቧታል። በጥፊ ሲመታት ዴቭም ስላላስቻለው ከላይ እየሳቀ መጣ። ምን እያረጋችሁ ነው? ምንድን ነው የተፈጠረው ቢልም ፕራንክ አረጋለሁ ብትይም ፕራንክ ግን ራስሽ ቀድመሽ ተደረግሽ እያለ ነበር ዴቭ። አሹም እንዴ ምንድን ነው እየተፈጠረ ያለው ነገር ቢባልም አሹ እውነት አይደለም ቀልድ ነው፣ ይሄ ፕራንክ ነው፣ ፕራንክ እያረገች ነበር ይለዋል። እና ሀሳቡ ደግሞ የዴቭ እንዳልሆነና የራሱ ሀሳብ እንደነበረ ነግሯታል። ይቅርታ ጠይቀው አሹን ከፍቶታል ቢላትም እኔ የተመታው ሳለ እሱን ደግሞ ይቅርታ የምጠይቀው ለምንድን ነው ብላለች። ዴቭ ግን ይቅርታ ጠይቀው በጣም ደብሮታል ብሏት እኮ ስጠይቃት እሺ ይቅርታ ጥፊን ግን መቼም ነው የማረሰው እሺ ብላ ወደ ውስጥ እየሮጠ ገብታለች። ሮማንም አሹን ለማየት ወደዛ ሄዳለች። አሹ ሮማኒ እስከዛሬ እንዴት ቆየሽብኝ? የት ቆየሽ? ለምን ቆየሽ? እያላት ነበር። ሮማንም ስራ ፈልጋ መግባት እንዳለባትና ወይ ካልሆነ ደግሞ ወደዛ ወደ ሀገር ቤት መመለስ እንዳለባት ነግራው ነበር። አይ በጭራሽ እንደዛማ አይሆንም ሮማኒ፣ እንድታሰብሽው ያልፋል፣ ሁሉ ምንም ማያልፍ ነገር አለ፣ ያልፋል እኮ ሮማኒ፣ እንደዛማ አታስቢ እያላት ነበር። እሷም አይ ስራ ተፈልጎ ከተገኘ ስራ መግባት ካልሆነም ደግሞ ወደዛ ወደ ሀገር ቤት እንዲሆን መመለስ እንዳለባት ነግረዋለች። አሹም እንደዛ መሆን የለበትም እየተባባሉ ሳለ ሩታ ፕራንክ እንዳደረገችውና ስለ አፈቅርሃለሁ እንዳለችው ነግሯታል። ገና ቪዲዮውን ስትጀምረው ይሄን ያህል ተወድሃለች ማለት ነው እያለች ነበር። አረ እንደሱ አይደለም ሮማኒ ፕራንክ እያደረገችኝ ብሎ ሲነግራትም ታናዲያ በቃ እሷ ትወድሃለች አዝልቅላችሁ ብላ ጥላው ሄዳለች። አሹ ሌላ ሰው ጋር ሲሆን ጥሩ ስሜት አይሰማትም። ነገር ግን ደግሞ ታፈቅረዋለሽ ወይ ሲባልም ልታውቀው አልቻለችም። ስሜቱን መረዳት አቅቷታል። ቅምጥል በጣም ክፍት ብላ ቁጭ ብላለች። ሮማንም ከአሹ ጋር በዚህ ንዴት ወጥታለች። ለሊ የቤቷ ጋደም ብላ ኪንጎ አየችኝ ያላየች ብሎ ሽክ ብሎ ሊወጣ ሲል ትይዘዋለች። እንዴት ነው ወዴት ነው ብትለው ሞቶ እንዴት ተመለሰ እንደሆነ እየነገራት ነበረ። ኧረ እባክህ ሸውዴ ልትሄድ ነበር ስትለው ቤት መቀመጥ እንደደበረውና ስራ ፈልጎ መስራት እንዳለበት ተፍተፍ ማለት እንዳለበት ነግሯታል። ለሊም ይቅርታ እያለችው ነበር። ብር እንደሚያስፈልገው ሲነግራት ይቅርታ ባቡሬ እኔ ምንኛ አልተረዳሁም ዝም አልኩህ አይደል፣ የሚገባህን የተባባልከውን ገንዘብ ሰጥሃለሁ ግን ነገሮች እስከሚስተካከሉ ነው ብትለውም
እሱ ደግሞ ምንም ገንዘብ እንዳልጠየቃት ግን ደግሞ ኪሱ ባዶ መሆን እንደሌለበት ሰርቶ ማግኘት እንዳለበት ነግሯታል። ለሊም በጭራሽ አንተ ለእኔ እንደዚህ ሆንክማ የሚገባህን ሳታገኝ አትቀርም፣ እሺ አይዞህ ብለዋለች። እናም ወደ ውጭ ሲወጣ እሺ ና ቆጣብቀኝ ብላ የተወሰነ ብር ሰጥታው ለአንዳንድ ነገር ይሆናል ያዘው ብለው ነበር። እምቢ ቢላትም ያዘው ብላ ስትሰጠው እሱም ብር ይዞ ሊወጣ ሲል ወዴት ነው ስትለው ወክ ሊያደርግ እንደሆነ ሲነግራት አብረን እንውጣ ብላለች። አብረታዋ ይዘው ወጥተው መንገድ ላይ ቅምጥልን አግኝተዋት አናግረዋት ነበር። ቅምጥል ባቡሬን በእሷና በኪንጎ መሀል እንዳይገባ አስጠንቅቀዋለች። ቅምጥልንም ደግሞ ስትረጋጋ እንደምታማክረኝ ተስፋ አደርጋለሁ ብላት ለሊ እሺ ለልዬ ብላለች። ግን በጣም ደብሯታል። ያንቺን ልብ ሲሰብረውማ ዝም ብዬ አላየውም እያለ ነበር ባቡሬ። ግን ደግሞ ባቡሬን ይዘሽ በመሄድ ተባበሪኝ ብላት ይዛት እየሄደች ነበር። ባቡሬ በድሮ ሰፈሩ አካባቢ ስለሄደ ሰፈሩን ስለሚጠላው በዛ አካባቢ መሄድ እንደማይፈልግ ለለሊ እየነገራት ነበር። ለሊም ለምን አንተ ሌባ ነህ እንደምትለውም ሌባ እንዳልሆነና ግን ደግሞ ሌባ ተብሎ እንዲታሰረ ነግሯታል። ስለዚህ አካባቢውንም ሰፈሩንም እንደሚጠላው ነግሯታል። ለሊንም ያለፉትን ህይወቶች ረስቶ አዲስ ህይወት መገንባት እንደሚቻልና እሱ ደግሞ ከሀገር ወጥቶ ጥሩ ኑሮ ማኖር እንደሚገባው ነግሯት ነበር። እንደዛ መሆን እንደሌለበትም እየነገረችው ሳለ ወክ እያረጉ ረጅም መንገዶችን እየተጓዙ ነበር። አንድ ቦታ ላይ ቁጭ ብለው ስለ ትክክለኛ ስሙ ሲጠራው በረከት እንደሆነ ሲነግራት ቤኪ ብላ መጥራት ጀምራለች። ቤኪ ብላ ስትጠራው እየጠራችው ደስ የሚል ወክ እያረጉ እንዲሁም እያወሩ እየተጫወቱ ሳለ አንድ ያልታሰበ ነገር አይታለች ለሊ። ያም ምንድነው? ያክስቷ ሰው ይሁን አይታወቅም፣ የሆነ ሰው ግን ወደ እነሱ ተልኮ ሄዷል። ባቡሬስ ምን ሊያደርግ ነው? ለሊን ያተርፋል ወይስ ራሱ ይተርፋል? ምን ይፈጠራል የሚለውን በቀጣይ ክፍል የምንመለከት ይሆናል። ለዛሬ የነበረን ቆይታ የሚመስል ነበር። መልካም ጊዜ